አጀምሪ ማለት አይደለም። ሊከብድሽ ይችላል፣ ግን ደግሞ የሱን ስሜት በስትክክል ማወቅ እንፈልጋለሁ። እኔም እፈልጋለሁ። ገብቶሻል? ይኸውልሽ አብርሃም ህይወቱ አጠቃላይ ህይወቱ ማለት ሶሻል ሚዲያ ነው፣ ለሰው የሚያሳይ ነው ማለት ይቻላል። ስለዚህ አንቺ በአደባባይ እሱን እንደምታፈቅሪው እንደነገርሽው እሱም ደግሞ ለምን በአደባባይ አንቺ እንደሚያፈቅርሽ ለምን አልተናገረም? እስካሁን ብዙ ጊዜ እንደምታፈቅሪው እንደምትወጂው ብዙ ነገር ግን ደግሞ የራሴ ብቻ ሀሳብ ሲሆን አይ ምናልባት ስህተት ከሆንኩ ብዬ ነው። አሁን ደግሞ የሀሳብ አንተ እንደተሰማ ወንድሜ ነህ፣ ቅርቤ ነህ። እንደገና ደግሞ ስሜቴን ለመረዳትና ያለሁበትን ሁኔታ ለመረዳት እየሞከርክ ነው። ምክንያቱም ከሳቄ ጀርባ ያለውንም ነገር ቢያንስ ትረዳለህ። ሴት ልጅ ነኝ፣ ያሰጋኛል ብዙ ነገር። ከሱ የምጠብቀው ብዙ ነገሮች አሉ፣ ብዙ ነገር የሚያወራኝ ነገር አለ። ግን በቃ ስራዬ ብሎ እንዴት ነው እንደ አንድ አፍቃሪ እንደ አንድ ፍቅረኛሞች እንኳን ፊውቸር እናስቡ አውቶኝ ያቅም እንደዚህ ለወደፊት እንደዚህ እናደርጋለን ነገሮች ሲስተካከሉልኝ ምናምን ብሎኝ ያቅም ነው ነገር እኔ ማወቅ ፈልጋለሁ። ስለእኔም ደግሞ በጣም የሚጨነቁ ብዙ ኦዲየንሶች አሉ። ልትነቅ ሄርሜላ እኔ እንዳልጎዳ በጣም ብዙ የሚጨነቁ ሰዎች አሉ ነው የትኛውም ነገር ከዚህ የበለጠም ችግር ሊገጥም ስለሚችል አብረን ሆነን እናሳልፈዋለን ብዬ አስባለሁ። ልብሽ እንዳይጎዳ ሰላም ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ከምርጡ ወንድሜ ከአቤል ጋር ተገናኝቻለሁ ማለት ከስንት ጊዜ በኋላ በቅርብ ነው ነገሩ። ሰው ነው የሚናፍቀኝ ማለት አለኝ የምለው ሰው ከጎን የምለው ሰው ነው እና አቤል የሆነ ነገር ተፈጠረና ምልክ ሰው አይነት ሰው ስለሆነ ትናፍቀኛለች። እኔም እኮ ሊናፈቅሽ ነው በአንዳንድ ስራ ምክንያት ማለት ትክክለኛ ስሜቱ ለአንቺ ገልጾልሽ ያውቅም እና ዛሬ ማወቅ ያለብን ነገር ስላለ ለዛ ነው የጠራሁሽ ማለት አብርሃም ይወድሻል ወይስ አይወድሽም፣ ያፈቅርሻል ወይስ አያፈቅርሽም የሚለው ነገር ማወቅ ፈልገው። ይህን ነገር እኔም ብቻ አይደለሁም አንቺ ትፈልጊዋለሽ በእርግጠኝነት እኛም ብቻ አይደለም እንደሱ ቅፍ አድርጋት። ምን አባቱ እንደው ከደረትህ ልጥፍ አድርጋት። አቤርዬ ያንተ ደረት ይሻላታል ከአብርሽ እኩል ናችሁ። ደግሞ አብርሽ ትንሽ በረጥ ስለሚል ያው ደረትህ ለመለጠፍ ኧረ ወይ 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 እንግዲህ ከተለጠፈችሁና ያረኩትና ሁላችሁም ግን ቪዲዮን ላይክ እያረጋችሁ እስቲ ያሳድጉልኝ። እስቲ እናንተ ቻሌንጅ ልስጣችሁ። እስቲ 10 ሺህ እንኳን አስገቡኝ። ምን አለበት እስቲ ላይክ እያረጋችሁ። እንደው ቲክቶክ ላይ ይሻላል መሰለኝ። ቲክቶክ ላይ እኮ ቻሌንጅ ይሰጣል። የማዳም ቅመሞች አንዴ ሰውን ያሳድጉታል ማለት ነው። እስቲ ምን አለበት እዚህም ጋር ዩቲዩብም ላይ እየመጣን ቻሌንጅ እንስራ። እስቲ ምን አለበት። ስለዚህ ላይክ ሸር እያረጋችሁ አበረታቱኝ። እንደዚህ ደረቱ ላይ ልጥፋቁ። ወይኔ እያጠናናት ነው እንግዲህ ምን ይደረግ ብላችሁ ነው። በቃ አብርሽ እንደሆነ ልቡ ከመጀመሪያው ነው። አብርሽ መውደዱንም እስከዛሬ ገልጦልኝ ያውቅም ብላለች። ያው እናንተ አንዴ አብረው አደሩ፣ አንዴ ምን አሉ፣ አንዴ እንዲህ አሉ፣ አንዴ እንዲህ አሉ እያለች ሩታ ነገሯን ስወሰውስ ሌላ ነገር እየመጣ ነው። አሁንም ሄርሜላ እውነት አይደለም ዛሬ ታያላችሁ። ዛሬ ደግሞ በዚች ክፍተት ተጠቅማ ደግሞ ሩታ የራሷ ለማድረግ አብርሽን ታጣጥራለች ማለት ነው። ታጣጥራለች። ለኬኔ ነው የሚወደው ሄርሜላን አይወዳትም፣ አንቺ ተፈላጊ አይደለሽም ብላ ሩታ ትመጣለች ማለት ነው። እንግዲህ ድራማው እየተጠናቀቀ ሲመጣ እንደዚህ ነው የሚለው ማለት ነው። እንደዚህ ነው እኛ እኮ ብለናል። ድራማ መሆኑ ያስታውቃል። ድራማ መሆኑ የሚያስታውቀው በዚህ ነው። በፊት ሩታን ተፋታ ተዋ ሲል የነበረው አሁን ደግሞ ወደ ሄርሜላ መጥቶ ደግሞ እሱ አይወድሽም፣ እኔ በቀጥታ አይወድሽም፣ አብርሃም ማለት አይወድሽም፣ በቃ አይወድሽም። አንድ ቀን እንኳን ይህን ያህል ጊዜ እወድሃለሁ፣ አፈቅርሃለሁ፣ ለአንተ ብዬ ነው መስዋዕትነት የምከፍረው ስትዩ አንድ መልስ እንኳን ሰጥቶሽ አያውቅም።
አያውቅም እኔም እወድሻለሁ ብሎ ኑሮ በአደባባይ ነው። ስለዚህ እሱ አያፈቅርሽም እኔ ነኝ የማፈቅርሽ እያላት ነው አሉ እያላት ነው። እንደ እናንተ ሰምታችኋል? እኔ ግን ምንድን ነው የሰማሁት? ቆይ እስኪ አይ አብርሃም አያፈቅርሽም ነው ገና ነው። እኔ ያፈቅርሻለሁ ገና ነው። ያው በአሁኑ ጊዜ እኮ ከእናት ልጅ የሚቀማ የለም እንዲ እንኳን ተጓደኛ። ስለዚህ ያው ሊመነትፈው ነው አብርሃምን። እንግዲህ ምን አስጨነቀው? አብርሃም ውሰድለት፣ ልጁ ከልጁ እናት ይመለሳል ማለት ነው። ያው እህቱም እንትን አታቅርቡት እሱ ጋር ብትልም ምንም ችግር የለውም። ብዙዬ ግን አንዳንዴ የምትናገራቸው ነገሮች ማለት ነው በትክክለኛው የልጁ እናት ነች። ብዙ ነገር ይዳረጋሉ። ምን አንቺ ከባልሽ ጋር እንደዚህ ባንዴ እንደዚህ ተስማምተሽ ነው የምትኖሪው? በቃ ዝም እንበል እንጂ ብዙ ነገር አለ። ስለዚህ ያው አቤል ለማፋታትና ለማፋቀር እንግዲህ ወይ ሌላ ሴት አይቶ ይሆናል። ሌላ ሴት ትናንትና ልጁ ጋር አስፎልት ሲሰሩ ወዛ ጋ ፍጥጥ ብላ ብለሽን ስታዩ የነበረችውን ሴት እንግዲህ እሷን አይቶለት ይሆናል ነው የሚባለው። እንደሱ ይመስለኛል። እና አብልሽ አይወድሽም እያላት ነው፣ አይወድሽም እያላት ነው። ሩታዬ በርቺ በርቺ በርቺ። በቃ አሁን ባልሽ ወደ አንቺ መመለሻው ጊዜ ደርሷል ማለት ነው። እውነቴን ነው የምልሽ። ይኸው እንግዲህ ወዳጆቹም ጓደኞቹም በጎኑ የነበሩትም አሁን ሸሸት እያለውን ነው። አሁን እንግዲህ አቤል ወንድሜ አባቴ ሲለው የነበረው ሰውዬ ጓደኛዬ ሲለው የነበረው ሰውዬ እንግዲህ አብርሃም አይወድሽም በቀጥታ ብሏታል። በቀጥታ እንደ አስመስሎ እንኳን አይደለም፣ በቀጥታ ነው የነገራት። እኛም ብለናል እኮ እንደማይወዳትማ እያወቅን ነው። ያው ባጣ ቆይኝ አልጓት ነው እንጂ ማለት ነው። ብቻውን እንዳይዝናና ያው ሴተ ጎኑ መሆኑ ስላለባት ነው እንጂ ያው ወደ ሩታ ነው ልቡ ያለው፣ ከሩታ ጋር ነው። ሩታ ጋር ያለው ፍቅር እሷም አለሱ እሷም እኮ እነ ዳኒ ቢመጡ ማን ቢመጣ ካራብልሃም ማንንም አልፈለግም ብላለች። ስለዚህ ሁለቱ በአንድ ላይ ይሆናሉ። አሁን ልጃቸውን እንደዚህ እያሳሳቸው ማለት ነው። ልጃቸው እያሳሳቸው ይሄንን አሁን ትናንትና እሷ ስፖርት ሲሰሩ አይታ እሷ ደግሞ ዛሬ እየተንከባለለች አሳይተዋለች ፎቶውን ልጇ ጋር ማለት ነው። ዛሬ አብርሃም ደግሞ የሚሰራውን እንግዲህ ማታ የሚለቀቀውን ቪዲዮ እንጠብቃለን። ወይ አሁን በሄርሜላ ቻናል ተለቋል። ማታ ደግሞ ወይ በሩታ ወይ በአብርሽ ይለቀቃል፣ ወይ በነዳኒ ይለቀቃል። እሱን እንጠብቃለን ማለት ነው። ለማንኛውም አሁን ስንት ሰዓት ነው? አሁን ስንት ሰዓት መሰላችሁ? 1 ሰዓት ምናምን ይቀራቸዋል። ይለቃሉ ቪዲዮ ከሁለት አንዱ። ስለዚህ ወይም ይቅርታ ይባባላሉ ከማንጋ ማነች ስሟት እና ለማንኛውም ያው ጓደኛ እንግዲህ ሚስትህ ጋር እዚችኛዋ ሚስትህ ጋር ማለት ነው። ሚስትህ ጋር ሳይሆን ያው ውሽምም አልሆነችም ገና። ተው ውሽማ እያልን ስናወራ ውሽማ እኮ አብረው ሲተኙ ምናምን ነው ውሽማ የሚባለው። ይሄ እኮ አብረው መሄድ ነው። ይሄ እኮ ጓደኛ ነው የሚባለው። ያው ውሽማ የሚባለው በገጠር ማለት ነው። ደግሞ አንቺ ልጅ ያለቴ ደግሞ ገጠር ምን ወሰደሽ በሉ። እኔ ገጠር ውሽማ ሲባል እሰማለሁ፣ ግን እኔ አላውቅም ነበረ። ከተማም እንደዛው። ከተማ ምንድን ነው የሚባለው? ከተማ ውሽማ ላይ እንደሚባለው አይደል? እንዲህ ነው አይደል? እንጃ አላውቅም። ለማንኛውም በሚስቱ ላይ የሚሄድ ሰው ውሽሜት ነው የሚባባሉት መሰለኝ። እሱን አላውቅም። ለማንኛውም ያው ከውሽማውም ጋር አጣልቶታል። እንግዲህ ሩታዬ እንኳን ደስ ያለሽ ብለናል። ወደ አንቺ ይመለሳል አብልሽ፣ የልጅሽ አባት ወደ አንቺ ይመለሳል። በጣም የሚያሳዝን ነገር ነው። ዛሬ መርዶ ነው የነገራት። እንደዚህ ቅፍ አድርጎ ደረቱ ላይ አስተኝቶ አብርሃም እንኳን እንደዚህ አላስተኛትም። አብርሃም አንተ እንደዚህ ደረቱ ላይ አስተኝታት። ወይኔ አብርሽ ተበላ። አንተ ሄርሜላ አለችኝ እያልክ ለነገሩ ተናግረሃል እኮ ከ10 ዓመት በፊት አላገባም ብለሃል አይደል እንዴ? ስለዚህ
እስከ 10 ዓመት ደግሞ ሄርሜላ ቁጭ ብላ አትጠብቅህም። ለምን ትወልዳለች፣ ታገባለች። አንተ ችግር የለም ወልደሃል፣ አንድ ወንድ ልጅ አለ። ከዛ በኋላ ደግሞ አግብታ መውለድ ትችላለህ። ግን ሄርሜላ እስከ 10 ዓመት ድረስ አትጠብቅህም ማለት ነው። ለምን እንዲህ ሴት ልጅ ነች፣ ብዙ ነገር ያመልጣል ማለት ነው። እኛም ያው እያል ስለዚህ ለማንኛውም መልዶ ነጋሪ ጓደኛ አለህ ማለት ነው። መልዶ ነጋሪ አናገረልህ ማለት ነው። ይሄ ደግሞ ምን ሰከራ እንዴ ልጅ ወይኔ ተኝቶ በቃ ሲጮህ ነው የሚውለው። ወይ ለማንኛውም ሼር ላይክ እያረጋችሁ እየጮህ ነው ልጁ እንዴትና እንዴ